ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አባዜ ከዚህም ከዚያም ነው። የኢትዮጵያ መንግሥት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜ ከሰሰ። ቢቢሲ አማርኛ እንዳስነበበው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህን ያሉት ትናንት አርብ እዚህ አዲስ አበባ ከትግራይ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ጋር በክልሉ ስላለ ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም ይላል ቢቢሲ። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ ይላል ቢቢሲ፣ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው የሚታወቅ ነው። በደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ አሌ ይላል። ተቀማጭነታቸው እዚህ አዲስ አበባ ለሆኑ ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግሥት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግሥታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊን መንግሥት በግልጽ በኃይል ተጠቅሞ ለመናድ እየሞከረ ነው ሲሉ ከሰዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግሥት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው ብሏል ቢቢሲ። ላለፉት ጥቂት ወራት በሕዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎም በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መተካት ጀምረዋል። ደብረጽዮን ባለፈው ዓመት መጨረሻ በተካሄደ 14ኛው የህወሓት ጉባኤ ላይ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ሥራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀው እንደነበር አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ ዓመፅ የሚቀሰቀስ ፕሮፓጋንዳ እየነዛ እንደዚሁም ዓመፅ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያ ስምምነት መሠረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንደዚሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል። ከዚህ በተጨማሪም የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል ሲሉ ይከሷቸዋል። ሚኒስትሩ ለሰሜን ኢትዮጵያ ጦርነት መቆም ምክንያት ሆነው የፕሪቶሪያ ስምምነት ሁሉም አካላት በአገሪቱ ሕግና መመሪያ እንዲተዳደሩ
ሕግ እንዲያከብሩ እንዲሁም በሕገ መንግሥቱ መሠረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል ብለዋል። ጌዲዮን በስብሰባ አዳራሹ ለተገኙ ዲፕሎማቶች ባስተላለፉት መልእክት የውጭ አገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያን ስምምነት ችላ እያለም እንዲሁም አመፅ እየቀሰቀሰ ያለው ያኛው አካል ነው ብለዋል። ሚኒስትሩ የፌዴራል መንግሥት ሁኔታውን በጥንቃቄ እየተመለከተው መሆኑንም ተናግረዋል። ያለንን አቅም ተጠቅመን የፕሪቶሪያ ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን ብለዋል። ይህን ሲሉ በቀጥታ ወደ ወታደራዊ እርምጃ እንገባለን ማለታቸው ይሁን ወይም አይሁን በይፋ አላብራሩም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳም በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚወያዩ ተዘግበዋል። አቶ ጌታቸው ሐሙስ ከአዲስ አበባ በሰጡት መግለጫ ጠቅላይ ሚኒስትሩ የሕዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ጠይቀዋል። የጊዜያዊ አስተዳደሩ ፕሬዝደንት ከቢቢሲ ጋር በነበራቸው ቆይታም ይላል ቢቢሲ አማርኛ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃን እብደት ብለውት ነበረ። የአይሲስ መሪ በኢራቅ ብሔራዊ የስለላ አባላትና በአሜሪካ መር ጥምር ኃይሎች በተካሄደ የተቀናጀ ዘመቻ ተገደለ። አይሲስ ሶሪያና ኢራቅ ላይ ተንፈራጦ የነበረና ተወግሮ እግር የነቀለ አሸባሪ ቡድን ነው። ኢራቆች አሉ ወሬውን ለዓለም የሰበሩት የኢራቁ ጠቅላይ ሚኒስትር ሙሐመድ አልሱዳኒ በኤክስ ገጻቸው ሲጽፉ ኢራቆች በጨለማ ኃይሎችና ሽብር ላይ የሚያስመዘግቡት ማራኪ ድል ቀጥሏል ብለዋል። የአይሲሱ መሪ አብደላ ማኪ ሞስሌህ አልሪፋይ ወይም በሽብር አለቅነት ስሙ አቡ ከዲጃም የአይሲስ ምክትል ካሊፍና በኢራቅና በዓለም ውስጥ እጅግ አስፈሪ አሸባሪ ነበር ሲሉ አክለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትናንት ትሩዝ በተሰኘ ማኅበራዊ ገጻቸው ይህን በተመለከተ ባሰፈሩት መልእክት ዛሬ በኢራቅ ታዳኙ የአይሲስ መሪ ተገደለ፣ ያለ አንዳች ፋታ በነሞታይ ፍሬ ተዋጊዎቻችን ሲታደን ነበር ብለው ጽፈዋል። ሰላም አሎ ሲያሳርጉ ትራምፕ ሰላም በጽኑ ኃይል። አልሪፋይ ሞቱ የተገለጸው ትናንት አርብ ቢሆንም የተገደለው ግን ከትናንት በስቲያ ሐሙስ ነበር። የሩሲያ ፕሬዝደንት ቭላዲሚር ፑቲን በራሽያ ኩርስክ ግዛት እግር የነቀለውና መሬት የከዳው የዩክሬን ሰራዊት በሰላም እንዲማረክ ጥሪ ያደረጉ። ፑቲን ትናንት ለብሔራዊ ደህንነት ምክር ቤት አባላት በቪዲዮ ግንኙነት ባደረጉት ንግግራቸው ይዞት ከነበረው ግዛት በበረታ የራሽያ ኃይሎች ጥቃት ተመቶ የተባረረው የዩክሬን ሰራዊት በሲቪሎች ላይ ወንጀል ሲፈጽም የቆየ ነው። ይሁንና ይህ የተከበበ የዩክሬን ጦር ሊደርስበት ከሚችለው አጠቃላይ መደምሰስ ፕሬዚደንት ቭላዲሚር ፑቲን እንዲታደጉት ወይም ምህረት እንዲያደርጉለት የአሜሪካው አቻቸው ፕሬዚደንት ዶናልድ ትራምፕ በማኅበራዊ ድረገጻቸው ያቀረቡትን ጥያቄ ቭላዲሚር ፑቲን አስታውሰዋል። ቁጥሩ 30,000 የሚገመተው የዩክሬን ጦር መሳሪያውን እያስቀመጠ እጁን በሰላም ከሰጠም በዓለም አቀፍና በራሽያ ሕግና ደንብ መሠረት በጥሩ ሁኔታ ይያዛል ብለዋል ፕሬዚደንት ፑቲን። አሜሪካ በዋሽንግተን የደቡብ አፍሪቃ አምባሳደር ኢብራሂም ራሶልን አሜሪካና ትራምፕን ጠል በሚል ውንጀላ ጓዛቸውን ጠቅለው ጣጥለው ከሀገር እንዲወጡ አዘዘች። የሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ገጻቸው ሰውየው በታላቋ ሀገራችን ውስጥ እንዲቆይ የተወደደ አይደለም ብለዋል። ሆን ብሎ ዘረኛነትን የሚያራግብ ፖለቲከኛ ሲሉ ሩቢዮ የደቡብ አፍሪቃውን አምባሳደር አቅልለው ገልጸዋቸዋል። አክለውም ከሱ ጋር የምንወያየው ነገር የለም ሲሉ ተንገሽግሸዋል። ይህ ብዙም ያልተለመደ ማባረር የተከሰተው
በአሜሪካና በደቡብ አፍሪካ መካከል እንደ ሀገር የተባባሰው ውጥረት ነው። ሩቢዮ አምባሳደር ሩሴል ብሬትባርት በተባለም ቀኝ ክንፈኛ ሚዲያ ላይ ከወራት በፊት የሰጡትን አስተያየት ጠቅሰዋል። ሩሴል በወቅቱ ዶናልድ ትራምፕን በነጭ የበላይነት አራማጅነት ወንጅሏቸው ነበረ። ሩቢዮ አምባሳደሩን ፐርሶና ነን ግራታ መሆናቸውን አውጀዋል። ቆይታው የማይፈለግ እንግዳ እንደማለት ነው በላቲን። ሩቢዮ የአምባሳደሩን ማሰናበቻም ውሳኔ ትናንት በካናዳ ከተካሄደው የቡድን 8 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ በኋላ ወደ ሀገራቸው ከመነሳቻቸው በፊት ነበረ የጻፉት። ትራምፕ ለደቡብ አፍሪካ ይደረግ የነበረውን ዓመታዊ $400 ሚሊዮን እርዳታ ያስቀሩ ሲሆን በነጮች አፍሪካነሮች ላይ ዘረኛነት ትፈጽማለች ሲሉ ፕሪቶሪያን በጽኑ ይወነጅላሉ። ደቡብ አፍሪካ የቀኝ እጃቸው ቁጥር 1 ቢሊዮነር ራስ ብሩ ኤለን መስክ አገር ናት። አሜሪካ በዚህ ደረጃ አዋርዳ ከሀገር ያባረረችው አምባሳደር ባለፉት 50 ዓመታት ውስጥ እንኳ የለም፣ በቀዝቃዛው ጦርነት ዘመን እንኳ። ይህ በእንዲህ እንዳለ ደቡብ አፍሪካ የአምባሳደሩን በቅሌት ጣጥለህ ውጣ ውሳኔን አሳዛኝ ስትል ገለጸች። የፕሬዝደንቱ ጽሕፈት ቤት ባወጣው መግለጫ በአሜሪካና በደቡብ አፍሪካ መካከል ዲፕሎማሲያዊ ወግና ማዕረግ እንዲጠበቅ አሳስቧል። ይህ ባጫጭሩ የቀረበ የቅዳሜ ከዚህም ከዚያም ዜና ጥንቅር ነው። ስላዳመጣችሁን እናመሰግናለን። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ ያድርጉ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል